ያቺኖ ክሪስን ነበር መኝታ ክፍሌ ውስጥ ያገኘኋት። አይኖቼ ሲገጥሙ መንታውን ይወርዱ ጀመር። የቀሚሴን ቁልፎች ለማላቀቅ ስታጣር ልትረዳኝ ስትጠቃ ለቅሶ ባሰባት። ስቅስቅ ብላ ስታለቅስ ምነው ክላሪስ ይብቃሽ እንጂ አንቺ ምን አጠፋሽና ብላትም እንባዋ ሊገታ አልቻለም። ጉንጮቿን እያጠበ ደረቷን ይዳብሰው ገባ። እንባዋ ወይኔ ይህን የመሰለ ቆንጆ ቀሚስ አየትዬ አለች ክላሪስ ንቅንቅ እያረጋት። ምንም አይደለም ብዬ ላረጋጋት ሞከርኩ። በለውጡ ምን እንደምለብስ ምርጫዬ እንዳሳውቃትና ወዲያውም ልተኩስልኝ እንደምችል ነገረች። ግድ የለሽም አትቸገሪ ክላሪስ አልኳት ተሰበብዬ። ይቅርታ አርጊልኝና ለጥቂት ጊዜ ብቻዬን ትተይኝ። አንቺ ሂጂ እሺ፣ ተዝናኚ። እንዴ ምን ማለት ነው? እርሶን ትቼ የት ነው ምዝናናው? እኔ ምንም አልሆንም፣ ሂጂ ግድ የለም ብቻ ክላሪስ ይሄንን ጉድ ለማንም እንዳትናገር ያደራሽን ስላት እንቧ እንደገና እያጎረፈችው አረ ለማንም አልናገርም አለች። አረ በቃሽ አንቺ ልጅ፣ ይልቅ ሰው ሳይሽ ሂጂ፣ ፊትሽን ታጠቢና ሂጂ ወደዛ አልኳት። ይህን እንዳልኩ በሩ ተንኳኳ። ማን ነው ለሚለው ጥያቄ በሩ ከፍተው በግንባር ምላሹን የሰጡኝ ቢያትሪስ ነበሩ። ክላሪስ ልክ ብላ ወጣች። ቢያትሪስ ሊያጽናኑ ይሞከሩ። ውሃ በብርጭቆ አምጥተው ሰጡኝ። እርሳቸውን ለማስደሰት ስል ብቻ ፉት አልኩት። እኔ እኮ ትልቅ ስህተት እንደተፈጸመ ያወቅኩት ወዲያው ነው። አንቺ ግን አይፈረድብሽም፣ ምኑንም አታውቂምና አሉኝ። ቢያትሪስ ምኑን ነው ማላቀው ስል ጠየኳቸው። ስለ ቀሚስሽ ነዋ። ባለፈው በዓል ርብቃ የለበሰችው ቁርጥ የዚሁ አይነት ልብስ ነበር እኮ። አንቺ አዳራሽ ውስጥ ካለው ስዕል ገልብጠሽ አይደል እንዴ? እርሷም እኮ እንዲሁ ነበር ያደረገችው። መቼም ገና ሰገነቱ ላይ ብቅ ስትይ እኔ አሉና ጅምር ሐሳባቸውን በእንጥልጥል ትተው ትከሻዬን መታ ካደረጉ በኋላ ምስኪን መጥፎ አጋጣሚ ነው፣ በምን ልታውቂ ኖሯል አሉኝ። አይ በቃ ይተውት፣ አሁን ገባኝ፣ ማወቅ ነበረብኝ አልኳቸው ትኩር ብዬ እያየኋቸው። በምን ተአምር? የማንም አእምሮ ሊገምተው የሚችል ነገር አይደለም። እኛም ቢሆን ይህ ይሆናል ብለን በፍጹም አልጠረጠርንም። ማክሲም ምን አለ? እርሱማ ሆነ ብለሽ ያደረግሽውን የመሰለው ያልጠበቀው ነገር ነው። ያው እንግዲህ ትንሽ እርሱን ለማበሳጨት ያደረግሽው ቢመስለውም እውነት አለው። እኔ ነኝ የማረባ ደደብ፣ ማወቅ ነበረብኝ። ቢያንስ መጠርጠር እንኳን እንዴት ተሳነኝ ብዬ ቁጭቴን ስገልጽላቸው፣ አሁን ታዩ እርሺው፣ ሁኔታውን ግልጽልጽ አርገሽ ስታስረጂው ሁሉም ነገር ይስተካከላል። እንግዶች እየገቡ ስለሆነ የትቀረሽ ብለው ጥያቄ እንዳያበዙ ልብሷ ስላልተስተካከለላት ትንሽ ተበሳሽታ ነው በማለት እንዲያስረዱ ለጄልስና ለፍራንክ ነግሬያቸውን የመጣሁት አሉ። መልስ ሳልሰጣቸው አገጬን በእጆቼ ደግፌ እንደተቀመጥኩ ፈስሼ ቀረሁ። በይ እንጂ ፈጠን በይ፣ የትኛው ልብስ ይሻልሻል በማለት ቢያትሪስ ከቁም ሳጥኔ ውስጥ ረጅሙን ሰማያዊ ቀሚሴን አመጡልኝ። በጣም ቆንጆ ቀሚስ ነው፣ በይ እስቲ ልበሹ፣ ቶሎ እንሂድ አሉኝ። በፍጹም እኔ አልሄድም። እንዴ ምን ማለትሽ ነው? ኧረ ነውር ነው። ይተውኝ እባክዎ ቢያትሪስ፣ እንዴት ብዬ ነው የሰው ፊት የማየው? የተፈጠረው ማን ያቅና እንዴ?
ልብስ ሰፊው ለባሉ ያቀድሽውን ልብስ ትቶ በስህተት ሌላ ስለላከልሽ የወትሮ ልብስሽን የለበሽ ነው ተብሎ ስለተነገረ ማንም የሚጠረጥር አይመስለኝም። እኔ ልብሱ ነገር መሳስጨነቀኝና በከዛ አዲስ ሰራውት ነገር አምሮኝ ብቻ እንዴት ብዬ ምን ያለበት ቢያትሪስ ብተውኝ። እስቲ ነገሩን ቀስ ብለሽ አብሰልሲው። ጂልስም ሆነ ፍራንክ ይገባቸዋል። ማክሲምም ቢሆን በቀላሉ ሊረዳ ይችላል። እኔ ደግሞ ወደ ዳር ወጣ አድርጌ ዘርዘር አድርጌ አስረዳዋለሁ። እንግዶቹስ ምን ይላሉ? በምን ምክንያት ቀረሽ ልንላቸው ነው? የፈለጋችሁትን ምክንያት ፈጥራችሁ ልትነግሩ ትችላላችሁ። ደግሞ እኔ መጣው ቀረው ምን ልዩነት ያመጣና ማንም ያቀኝ አልኩ ተቃውሞን በማጠናከር። አረ በፈጠረሽ አንቺ ልጅ እስቲ እንደምንም ራስሽን ለማሸነፍ ሞክሪ። ሌላው ቀርቶ ለማክሲም ስትይ ለእርሷ አታስቢ ማለት ነው። ለዛም የዘውትር ሐሳቢ ስለማንሆንና እኛ እየተከራከርን ሳለ በሩ ተንኳኳ። ቢያትሪስ ከፍተው እዚያ ቆሙ። ምን ሆናችኋል? ሰው ሁሉ ተሰብስቦ የለም እንዴ? ማክሲም እስቲ ጠይቃቸው ሲለኝ የመጣሁት ሲሉ ሰሟቸው ጂልስ በሩ ላይ እንደቆሙ። እስቲ ትሰማ እንደሆነ አንተ ጠይቃት። አልወጣም ነው የምትለው? እኔ ብላት ብሰራት አንገቴ ይታረድ አለችኝ አሉ ቢያትሪስ። ዝግ ባለ ድምፅ የሚናገሩት ሁሉ ባይያዝልኝም አይ እንዴት የሚለው ቃል ግን አላመለጠኝም ነበር። ትንሽ ደከምከም ስላላት ነው ሻለ ሲላለ መምጣት ትሞክራለሽ ብለህ ለማክሲም ንገረው። ለራት እንዳትጠብቁን ትንሽ ቆይቼ እመጣለሁ በማለት ቢያትሪስ ባለቤታቸውን ሸኟቸው። ለጊዜው ጭንቀቴን ለማስወገድ ቢረዳኝ ብለው ብራንዲ ልስጥሽ ሲሉኝ ምንም እንደማልፈልግ ነገርኳቸው። እንግዲህ እምቢ ካልሽ ምን ይደረጋል? ለራት እየጠበቁኝ ስለሆነ ብቻሽን ትቼሽ ልሄድ? ግን እንዴት ይሆናል? ግድ የለም ሂዱ። አመሰግናለሁ ቢያትሪስ። ምኑን አመሰገንሽን? ምን ረዳሁሽ? ብለው ለመውጣት ወደ በሩ ሲያዘግሙ የቁም ሳጥኑ መስታወት አንዴ ሲል ግብዣውን አቀረበላቸው። አላሳፈሩትም። በስማ በድመስ ያለው ጭራቅ ጸጉሬንስ እንዲህ ምን አንጨፈረረው በማለት ለሰነዘሩት ጥያቄ ከመስታወቱ ምላሽ ቢያጡ ጸጉራቸውን አስተካክለው ፊታቸውን በፓውደር አብሰው ወጡ። ቀናሁባቸው። ልባቸውን ወኔ ሞልቶት ከፍሎ የለም እንዴ? እሳቸው የኔ ዕጣ ቢደርስባቸው ኖሮ ይህን ጊዜ ምንም ሳይመስላቸው ልብሳቸውን ቀይረው ከችሉ ነበር። የእርሳቸው ዘመዶች ሁሉ እንዲህ ያለ ባህሪን ያላቸው፣ እኔ ታዲያ እንደሳቸው መሆን አላቅበት። አስተዳደጊም አይፈቅድልኝ። ምነው እርሳቸውን ባደረገኝ ማለት ያልቀረም። ግን ማንን ይሆናልና አልጋዬ ላይ ስተክዝ ከቆየው በኋላ ተነስቼ ወደ መስኮቱ ተጠጋው። እይታ የፈቀደልኝን ያህል ዙሪያ ገባውን ቃኘሁት። አካባቢው በሙሉ አሸብርቋል። ጥቂት ሰራተኞች ሩር ይላሉ። አንዳንድ ያልተሟሉ ነገሮችን ለማሟላት ይሯሯጣሉ። አንደኛው አምፖሎቹ በትክክል መስራታቸውን እየፈተሸ ያንጎራጉራል። ደስ የሚል ዜማ ነበርና አስቀናኝ። ምነው እርሱም ባደረገኝ። አዎ እንደዛ አሰኘኝ። እኔና እርሱን ጎን ለጎን አስቀምጬ ማነጻጸር ያዝኩ። የኔ ልብ በሐዘንና በቅሬታ ቀኝ ሲራገብ፣ የእርሱ ልብ ግን የደስታ ከበሮ ይደልቃል። እኔ የሀሳብ ቁራኛነት አንገቴን ሲያስደፋኝ፣ እርሱ ግን ከሀሳብ ነፃ ነውና ደረቱን ነፍቷል። እኔ ማክሲምን ልብ ባለማወቅ በማድማቱ የህሊና ወቀሳ ሲነጠኝ፣ እርሱ ግን የፈጸመው ጥፋት ስለሌለ ህሊናውን የሚያኮስሰው ነገር የለም። የኔ አይን የእንግዶቹን አይን እንዴት ብያ ያለው
የሚል ፍራቻ ሲፈታተረው የእርሱ ዓይን ግን መቼ መጥተው ባየኋቸው በሚል ጉጉት ይርገበገባል። እኔ ምነው ይህ በዓል ባልኖረ እያልኩ ከዚህ ጭንቀትና ጥበት የሚገላግለኝ አንዳች ታምር ዱብ እንዲያደርግልኝ የእድል አማልክቴን ስማጸን፣ እርሱ ግን ለበዓሉ መጀመር በመቸኮል በስም ቤት ይንሳፈፋል። ይህን ሳጠነጥን ቆይቼ ሌላ የሀሳብ ገመድ እፈትል ጀመር። እንግዶች ከተሰበሰቡ በኋላ በምናብ ከማከላቸው እዛው ጎብዬ ገባው። ለመሆኑ ሴትዮዋ ብቅ ብላ እንግዶቿን አታስተናግድም እንዴ? አንቺ ስለ ማስተናገዱን የተቸገርሽው? ከና አካቴው በባሉም ላይ አትገኝም ይባላል። ምን ነካኝ ብላ የነካትን ምን አውቄ። ልብሷ ስላልተስማማ ታኩርፋለች ነው የሚባለው መሰለኝ። ኦሆሆሆ እንዴት ተቀለደ እናንተዬ! እንዲህ ነው እንጂ መቤትነት። አረ ተው አትሳቁ። ልብሷ ካልተስማማት በማን ላይ ነው ኩርፊያው እንዴ? ቀደም ብላ አታስብበትም ነበር? ዝም አትያትም? ምን አይነቷ እንከፍ ናት! አቤት ይቺ ረብቃ ብትሆን አቤት 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 ምድሩ ይጠባት ነበር። እዚህ ናት ሲሏት እዚያ ናት ሲሉ እዚህ እንግዶቿን ስታጫውት ስታሳስቅ፣ አንቺ ደግሞ ምንና ምንድን ነው የምታወዳደሪው? ኧረ ነገሩ ሌላ ነው የሚባለው። እዚያ ማዶ ሲያወሩ አልሰማህም? ምን ለብሷ አልተስማማትም፣ ራሷን አሟታል የሚባለው እንዲያውም ለሽፋን ነው እንጂ ባልና ሚስቱ ብጥብጥ ላይ ናቸው፣ ብጥብጣቸው ወጥቷል ነው መሰለኝ የሚሉት። እንዲያው ከተጋቡ ጀምሮ አንድም ቀን እኮ በመካከላቸው ሰላም ሰፍኖ አያውቅም አሉ። ሰውየው ካገባት በኋላ በጣም የጸጸተው እኮ ቀድሞውስ የእርሱ ነው እንጂ ስተቱ በፍጹማቸው አይደለችም። እርሱን የመሰለ ጨዋ መሰረተ ጨዋ እዚህ ገቤ ከማትባል ከማንም የመንደር ልጅ ጋር ምን ብሎ ይጣመራል? ሰሟቸው እንዲህ የተቀባበሉ ሲሰለቅጡኝ፣ ሲሰነጥቁኝ፣ ሲሳለቁብኝ አየኋቸው። ከንፈር ሲያጣምብኝ መብሰክሰኩን ትቼ ወደ ነበርኩበት ተመለስኩ። አዲሱ ልብሴን አጣጥፌ ያስቀመጥኩት፣ ቢያትሪስ መርጠውልኝ የነበረውን ሰማያዊ ቀሚስ ተኮስኩት፣ ለበስኩት። ከቀሚሱ ጋር የሚስማማ ጫማ ተጫሙ። ጸጉሬን አበጠርኩ፣ ፊቴን አባበስኩት። ወጣ። ልውስ ትንፍሽ የሚል የለም። እየተጠጋው ሲሄድ ከወደ አዳራሹ የሰማው ጫጫታ የራት ግብዣው በመካሄድ ላይ መሆኑን ጠቆመኝ። በስዕል አዳራሹ በኩል ሳልፍ የካሮሊን ስዕል ቁልጭ ብሎ ታየኝ። ሲያፈጥብኝ አፈጠጥኩበት። ወዲያው አንድ ነገር የትውስታ ሕዋሴን ኮረኮረው። ከዚያ ቀደም የአቡኑ ባለቤት ያ ጥቁሩ ጸጉሯ ትከሻዋ ላይ ተዘናፍሎ ያ በረዶ የመሰለው ልብሷስ አይወት አለባበስ ጨረቃ ነበር የምትመስለው ያሉኝ ተውሳሌ። ስለ አለባበሴ ከመወሰኔ በፊት ምን ነው ይህ አባባል ትዝ ያላለኝ? ምን ነውስ ነገሩን አብጠርጥሬ ያለ ማጥናቴ በማለት በራሴ ችኩልነትና ጅልነት በእጅጉ ተናደድኩ። ይህን በዚህ ትቼው አካባቢውን ወደ መቃኘት ተመለስኩ። የሙዚቃ መሳሪያዎች ወደ ነበሩበት አይኔን ስወረውር ሙዚቃዎቹን አጣኋቸው። መሳሪያዎቹ ረፍት የሰጧቸው የሙዚቃዎቹ ከማዱ ለመቋደስ ወደ ክብሩ አዳራሹ መግባት እንደሆነ ገባኝ። ካሊደሩ ላይ እንዳለው ከወደታቸው የነበረውን ሳስተውል ጥቂት ከቆየው በኋላ እያደገ ሄደው ጫጫታ አይኔን ወደ ክብር አዳራሹ ሳበው። በሩ ሲከፈት ተጋባሾቹ እየተከታተሉ ወጡ። ጠርቀምቀም እስኪሉ ጠብቄ ልቀላቀላቸው ወሰንኩ። ደረጃውን 1 2 እያልቆጠርኩ ጥቂት ማላቃቸው በርካታ ማላቃቸው ሰዎች
ቁጥራቸው ላይን የሚታክቱ ሰዎች፣ እንደ መልካቸው ሁሉ አለባበሳቸውም የተለያየ ሰዎች። የዚህ ሁሉ አይን አንዴ ሲያርፍብኝ ተዝለፍልፌ ባለመውደቄ ጥንካሬን አደነኩት። ጽልመት ያጠለቀውን እውነተኛ ስሜቴን ከልቤ ቀብሬ በሐሰት ፈገግታ የተኳለውን ፊቴን እያስመታው ዳርዳሩን ያስኩ። ከበሮ ተደለቀ። ዋሽንቱ እር ያለ፣ ቫዮሊኑ ተንሰጠሰጠ፣ ሳክስፎኑ አንቧረቀ። ሳቅ ሆካታው ገነነ። ሰው ጥንድ ለጥንድ እየተቆላለፈ ዳንኪራውን ያቀልጠው ገባ። አይኔ ሲምዛም ቢቁለጨለጭም አቤት ተግባሩ ግን ማክሲምን መፈለግ ነበር። ካንዱ ጥጋየውት እንግዶቹን ያጫውታል። የኔው አይነት በግዴታ የተፈጠረ ደረቅ ፈገግታ ፊቱ ላይ ያየውበት። ቀስ ብዬ ወደ እርሱ አዘገምኩ። ስጠጋው ይርቀኛል፣ ስቀርበው ይሸሸኛል። አይኑ ስከተል አይኑን ያሸሽብኛል። ድምፁ ስከተል ልሳኑን ይቀብርብኛል። አልፎ አልፎ መሸሽ በማልችልበት ሁኔታ ሲወጠር ከጎኔ ለመቆም ቢገደድም ቃል አይተነፍስም። ቢያትሪስ እየደነሱ ሳለ ባሻገራዩኝና ሙሉ ፈገግታቸውን ሲለግሱኝ አጸፋው መለስኩላቸው። ባለቤታቸውም ከሰው መሃል ፈለጉኝና ለዳንስ ጠየቁኝ። የተጫወትን እንዴት ያለ ቆንጆ ልብስ የለበሽው፣ እዚህ ያለውን ሁሉ የሚያስንቅ ነው ያሉኝ አይረሳኝም። በተፈጠረው ችግር የተከፋው ስለመሰላቸውና እኔን ለማጽናናት መሆኑ ስለገባኝ ቅንነታቸውን ከልብ ያደነኩላቸው። ከሁሉም በላይ ስሜቴን የነካው ግን የፍራንክ ሁኔታ ነበር። በሄድኩበት እየተከታተለ የሚበላ የሚጠጣ ነገር እያመጣ ይግድ ይለኛል። ለምኑም ወስፋቴ ዝግጁ ባይንም እርሱን ለማስደሰት ስል ብቻ ቀመስ እያረኩተው ነበር። ፍራንክ የኃላፊነት ግዴታ ተጭኖበት እንግዶችን ለማስተናገድ ወዲያ ወዲህ በል እንጂ ልቡ ለመከፋት ከፊቱ ይታየኝ ነበር። ምን ላምጣልሽ? ሻምፔን፣ ሳንድዊች? ለምን አደንሽም? ዝም ብሎ መቆም እኮ ይደክምሻል። ወይ አረፍ በይ ይለኛል እየመላለሰ። ለእኔ እንዳይጨነቅና በተቻለ ሁሉ እንዲዝናና ብነግረውም ልቡ ሊያርፍ እንዳልቻለ ስረዳ ልዩ ፍቅር አሳደረብኝ። ከእንግዶቹ መሃል አንዳንዶቹ እየተጠጉኝ የቆጤ ባጡን ሲቀበጣጥሩልኝ ሳልወድ የግዴን ፈገግልላቸው ነበር። ስለ ልብሴም በማያገባቸው እየገቡ ሲቀባዥሩ በአጭራጭሩ መልስላቸዋለሁ። አንዱ አለባበሱ መርከበኛ የሚመስለው ቀሽቀሽ ያለ ጉድን እኔና ማክሲም ወደ ቆምንበት ጠጋ ብሎ እንዴት ነው እባክህ? እንዴት ነው የባለቤት ልብስ እንዲያበላሸው? የትኛው ልብስ ሰፊ ነው እንዴ? ትልቅ ክብር መዳፈር ነው። በቀላሉ መቶ የለባችሁም አለና እየሳቀ ማክሲምን ጎንተል አረገው። ማክሲምም እሱስ ነው እንታደርገዋል ሲል ነገሩን በአጭር ለመቋጨት እንደፈለገ አነጋገሩ ግልጽ ነበር። እንዴት ምን ታደርጋለህ? እኔ በሆን ከስሽ ፍዳውን ነበር ማስቆጥረው። የባለቤቴን ያጎት ልጅ አንዴ እንደዚሁ አልተጫወቱባት መሰለ። ባክቷቸው ባለቂዎች ናቸው ነበር የማክሲም መልስ። ይኸው መርከበኛ ቢጤ ወደ እኔ ዞር ብሎ አዲሱ ልብስሽ እንኳንም ቀረብሽ፣ ይሄኛው ሰማያዊ ልብስሽ አትርሱኝ የሚባለው ውብ አበባ ነው የሚያስመስልሽ አይደል እንዴ ማክሲም? በእኛ ሰማያዊ ውብ ትንንሽ አበቦች ሰየምኳት እኮ። ከእንግዲህ አትርሱኝ ብላ ራሷ እንድታስተዋወቅ ባለቤትን ንገራት አለና እየገለፈጠ ሄደ። የማየው ሁሉ አልጥም ብሎኝ ያሰለችኝ አንሶ የጊዜው ያለመገፋት ደግሞ ይበልጥ አበሳጨኝ። ሁኔታዬን በቅርብ ሲከታተል የቆዩት ቢያትሪስ ፊትሽ እንዴት ነው? ምን ነው? ምንድን ነው ጥቅርሽ የመሰለው? እስቲ ትንሽ አረፍ በይ ሲሉኝ አይ ምንም አልሆንኩም፣ ደህና ነኝ፣ አልደከመኝም አልኳቸው። ወዲያው ጅልስ መጡና ነይ እስቲ ወደ ሰገነቱ ብቅ ብለን
ርችቱን እንመልከት ብለውኝ ይዘውኝ ወጡ። ልዩ ልዩ ቅርሶች ያላቸውና በልዩ ልዩ ህብረ ቀለማት የተሸለሙ ርችቶች ወደ አየር ተስፈንጥረው ጥቁሩን ሰማይ ለበሱት። ተፈጥሮ የማይጠገብ ውበቱን የለገሰችው ከዋክብትን የሚፈታተኑ የሚመስለው ሰው ሰራሽ ብርሃናዊ ጌጦች በየማዕዘኑ ተሰራጩ። እጥፍ ዘርጋ ስብስብ ፈካ እያሉ አየሩ ላይ ሲምነሸነሹ አንገቱን አንጋጦ የሚመለከታቸው ሁሉ እንዲያ ሲፈነድቅና ሲያስካካ ሳየው ምን የሚሉት ፈሊጥ ነው? ሰው እንዴት እንዲጃጃላል ትላሰኘኝ። የርችቱ ስነስርዓት እንዳበቃ የባሉን መጠናቀቅ የሚያበስሩ ልዩ ልዩ የህብረት መዝሙሮች ተዘመሩ። በዚህ መሃል አንዳንዱ ሰው በተራረፉት ምግቦች ላይ እንዲያ ሲረባረብ ማየት በጣም የሚያሳፍር ነበር። ትስብቴ በተለይ በአንዲት ሴትዮ ላይ ያመዘነ ነበር። ሌሊቱን ሙሉ አፏ ከመለካከፍና ከምግብ አልተለየም። አንዴም ቂጧ መሬት ሳይዝ እንዲሁ እንደተቅበጠበጠችና እንደዘለለች ነጋላት። አሁን ደግሞ አጠገቧ ያገኘችውን ሁሉ ያነሳ ስታግበሰብስ መጥኔቴ አልኳት ቦዴ። ሰው ተራ በተራ እየቀረበ አድናቆቱንና ምስጋናውን በመግለጽ ይሰናበት ይጀምር። ማክሲምን ፈንጠር ብሎ በሚሰናበቱት እንግዶች ተከቦ አየሁት። ወይኔ አልቅ ያለው አሉ ቢያትሪስ ዝልፍልፍ ብሎ ወደ እኔ እየቀረቡ። ሙቱት ነው ያልኩልሽ። መቼም እግሬ እንዴት እንደዛ አለባየሽልኝ። ጭራሽ የኔ እግርም አይመስለኝ። አንቺ አሁን ሳስበው ግርም ይለኛል። እንደው ጊዜው እኮ ሁሌ አይተሽኛል። ሙሉ ቀን እኮ ዳንሱም አላመለጠኝ። ቢሆንም ግን ደስ ያለኝ ቆንጆ ባህል ነበር እውነት አልኳቸው በስሱ ፈገግ ብዬ። ሙች ምንም እንከን አይወጣለትም። ይህንን ልብስሽን ደግሞ ሰው ሁሉ እንዴት ነው መሰልሽ ያደነቀልሽ። ማምሻውን ምን እንደተፈጠረ ምንም የጠረጠረ ሰው የለም። በይስቲ አንቺ ሌሊቱ ሙሉ ቆመሽ አይደል እንዴ ያነጋሽው? አሁን ገብተሽ ጠቅለል ለማለት ነው። እሺ ግድ የለም እደርሳለሁ፣ ችግር የለውም። ሆዴ ባዶ ስለሆነ እንኳን የሚቀመስ ነገር ፈልጌያለሁ። አንቺም ትንሽ ከኔ ጋር ትቀምሻለሽ ብለው ለማምጣት ሲዘጋጁ እኔ ምንም እንደማልፈልግ ነገርኳቸው። በይጂ አረፍ በይ ለማክሲም እኔ እነግረዋለሁ አሉኝ። ጉንጮቼን ስመው እያሰናበቱኝ ደረጃው እንዴት እንደወጣው ሳላቅ እንደምንም የተጎተቱ ከመኝታ ክፍል የገባው ልዩ የእፎይታ የነጻነት ስሜት ከበበኝ። ከሰው ማሉኝ እንዲያ ብቸኝነት እንዳላስጨነቀኝ ብቻዬን ክፍሌ ውስጥ ቆይ ግን አዲስ ህይወት የሰራው ነው መሰለኝ። የንጋቱ ጎ መስታወቱን ሰንጥቆ አስተናገደኝ። አዋፍ የማለዳ ገጸ በረከታቸውን ለገሱኝ፣ መዜማቸውን። ልብሴና ወላለቄ መጋረጃውን ዘርግቼ አልጋዬ ላይ ተዘረጋው። ሰውነቴን አስናንቼ አይኔን ቀለስ ባደርገው አይምሮዬ ግን የሌሊቱን ትይት በምልሰት እየተጫወተ አላሳርፋለኝ። አይኖቼ ያለ ፍላጎቴ እየተገላበጡ ቢያስቸግሩኝ በእጆቼ ጥርቅም አድርጌ ይዣቸው አድቡ ብላቸው የአእምሮዬ መዋለል እየገፋፋቸው ከመዳፎቼ ስር ሲንከባለሉ ይሰማኝ ነበር። የማክሲም መዘግየት ቢያሳስበኝ ቀና ብዬ አልጋው ላይ ፈለኩት፣ አልነበረም። አልጋው ብርዱን ለማስተናገድ የተነጠፈ ቢመስለኝ በጣም ጠላሁት። ኮሜዲናው ላይ የነበረው ሰዓት ቴክ እያለ ሀሳብሽን አንድ አፍታ አለኝ። የጊዜና አቋርጤ እንቅስቃሴ ሲያስገነዝበኝ በጎኔ ጋደም ብዬ አይኔ ሰዓቱ ላይ ተከልኩት። የሴኮንድ ቆጣሪው 1 2 እያለ ያዘግማል። ደቂቃ ይሞላል። የደቂቃ ቆጣሪው 1 2 ይቆጥራል።
ሰዓት ይደውላል። ሌላ ሰከንድ፣ ሌላ ደቂቃ፣ ሌላ ሰዓት። ማክሲም ግን አልመጣም። ከእንቅልፌ ስነቃ ከቀኑ 5 ሰዓት ሆኖ ነበር። እንደ ነገሩ የተውኳቸውን ልብሶቼን በስርዓት መቀመጣቸውን፣ የሻይ በራድ አጠገቤ መኖሩን ሳይ ክላሪስ ገብታ እንደነበር ተገነዘብኩ። ቀዝቃዛውን ሻይ እየጠጣው እንቅልፍ ባልጠገቡት አይኖቼ ግራ ቀኙን አሰስኩት። የማክሲም አልጋ እንደዚያው ባዶውን ሆኖ ማየቴ ሐሳቤ ወደ ትናንቱ ምሽት ትዕይንት ይጎተተኝ ጀመር። አይምሮዬን ሊረብሽ የክላሪስ ገብቶ መውጣት ሲታወሰኝ ደግሞ መላ አካሌ ይበል ተናወጠ። አልጋው እንደተነጠፈ መሆኑን ስታይ ማክሲም ወደ መኝታ ክፍሉ እንዳልገባ ሳትጠረጥር አትቀርም። ያየችውን ብቻ አይታ ግርምቷንም ሆነ ጥርጣሬዋን ለራሷ ብቻ አድርጋው ብትቀር መልካም። ግና ለሌሎች የሥራ ባልደረቦቿ ማካፈሉ አይቀርም። ወሬው ከመቅጽበት እንደ ሰደድ እሳት ሲዛመት ታየኝ። ምን ልበል? አፎች ምን አሉ? ጆሮሽ በበረከቱበት በኛቄ ይህ ተገኝቶ ነው። ይሁንና ለሰራተኞች ሹክሹክታ፣ ለወሬ ሱሰኞች ያሉ ባልታ ይህን ያህል መሸበሬ ለምንድን ነው? ትናንትና ማታስ ቢሆን ከዚህ ድርጊት በኋላ ክፍሌ ገብቼ መቅረት ስችል ሰማያዊውን ልብሴን ለብሼ በክብረ ባህሩ ላይ የተገኘሁት ይቺ ትንሿ ጭንቅላቴ ሐሜቴን አሉባልታን እንደ ነገር አክብዳ በማየቷ አይደል? በባሉ ላይ የተገኙት ለማክሲም ብዬ፣ ለቤትሪስ ብዬ ወይስ ለማንደርሊ? አይደለም፣ በፍጹም ለራሴ ስል ነው። ግን ለክብሬን ለማስጠበቅ ብቻ። ተጋባዦች ከማክሲም ጋር ተጣልታለች፣ ምንጊዜም ደህና ሆነው አያውቁም እኮ እያሉ እንዳይሰባበቱብኝ ቀዳዳውን ለመድፈስ ስል ብቻ። አጠቃላይ ሁኔታዬን ስመረምረው አስማሜ የጤና አልመስላለኝ። የውጭ ዓለም እስካላወቀብን ድረስ እኔና ማክሲም በየግል ዓለማችን ብንኖር ምንም አይሰማኝም ማለት ነው። ለራሴ ሳይሆን ለሌሎች ስል መኖሬ የምን ፈሊጥ እንደሆነ ቆቅልሽ ሆነብኝ። አይኔ እንደገና ያረፈበት የማክሲም ባዶ አልጋ የኔን ሕይወት ባዶነት የሚያስታውስ መሰለኝ። ሰው የትዳር ሕይወቱ ከሚያጨናግፈው በላይ የሚያሳፍረው አንገቱን የሚያስደፋው ነገር ይሆን? በተለይ እንደኔ ትዳሩ ገና ከጥንስሱ በ3 ወር ጊዜ ውስጥ ብትንተን ሲልበት የሞት ሞት አይደል እንዴ? አይደል? ለካ ሰው የሚለው እውነቱን ኖሯል። ያላቻ ጋብቻ እያለ ሲያንሹካሹክ ያጣወሬ ብዬ ጆሮ ዳባ ልበስ ማለቴ ምን ያክል ብሳሳት ነው? ማክሲምን እንደ ታማኝ ውሻ ከአንጀቴ ከልቤ ማፍቀሬ ለካስ ረብ የለውም። እርሱ ለእኔ ፍቅር ደንታ የለውም። ብዙ ለለመደው ማክሲም ደስታ አጎናጽፋለሁ የሚለው የኔ ውርውርታ የስሜት ቅርፊቱን እንኳን ሊዳስሰው እንደማይችል ታወቀኝ። እኛ ሚስስ ቫን ሁበር ይህ የዛሬው ስህተትሽ ነገ ትልቅ ጸጸት የምታተርፊበት እንዳይሆን አፍቅሮኛል ብለሽ እንዳትመጻደቂ፣ የልብ ልብ አይሰማሽ ሲሉኝ በምቀኝነት ኮነንኳቸው፣ በጨካኝነት ወነጀልኳቸው። ዛሬ ግን አወቅኩት። ማክሲም ለኔ ቅንጣት ፍቅር አልነበረውም፣ አሁንም የለውም። ነገም ያፈቅረኛል ብዬ በከንቱ ልቤን አላንጠለጥለውም። ለሱ ፍቅሩም ሕይወቱም ርብቃ ናት። ትናንት መላ ፍቅሩን ሰጥቷታል። ዛሬ ርብቃ በአካል ብትለየውም የትናንት ፍቅሩን የትናንት ሐሳቢነቱን ሊነፍጋት አልቻለም። ሚስስ ዳንቨርስ እንዳሉት ሁሉ ርብቃ ሞት አልሞተችም። በመላው ማንደርሌ ዛሬም አለች። በየክፍሉ በየመናፈሻው የርብቃ መንፈስ ይንቀሳቀሳል። ልብሶቿ፣ ጌጣጌጦቿ፣ መገልገያ ቁሳቁሶቿ ሁሉ እንዳሉ ናቸው። እያንዳንዱ የማንደርሌ ሕይወት የሚንቀሳቀሰው
በእርሷ መመሪያ ነው። ሰራተኞች ሁሉ የሚመሩት በእርሷ ትእዛዝ ነው። የቤት ውስጥ ድርጅትም ሆነ የየዕለት ምግቦችን የሚዘጋጀው አሁንም በእሷ ንድፍ ነው። የማክሲም አያት እንኳን አንቺ ድሃ አላውቅሽም፣ ርብቃ የት አለች? ርብቃን አምጡልኝ እያሉ ሲወተውቱ አልነበር እንዴ? ቢያትሪስም ቢሆኑ መጀመሪያ የተገናኘን ዕለት ከርብቃ በጣም የተለየሽ ነሽ ብለውኝ የለ? ያ የዋውና ቅኑ ፍራንክም በሕይወቴ እሷን መስል ውብ አይቼም አላቅ እኮ ነው ያለኝ። ሳር ቅጠሉ ሁሉ ርብቃ ርብቃ ርብቃ። ታዲያ የኔ ባዶ ህልውና ትርጉሙ ምንድን ነው? የሰውን አፍና አስተሳሰብ እንደሆንኩት ሆኜ ልቋቋመው ብጣጣ ነው። ከእርሷ ጋር መጋፈጡን ያልቻልኩት ስበላ፣ ስጠጣ፣ ስቀመጥ፣ ስነሳ በሀሳቤም ሆነ በልሜ እየመጣችብኝ ረፍት ነሳችኝ። ከሔዋን ጋር የቻልኩትን ያህል ለመታገል ሞክር ይሆናል። ከሞታን ጋር ግን የመፋለም አቅም የለኝም። ሎንዶን ውስጥ ማክሲም ቅምጥ ቢያስቀምጥ እንኳን በእኔ በኩል ችግር አልነበረው። በቅናት ብንገበገብም ጣውንቴን ታግዬ ለመጣል ግን የምሰንፍ አልነበርኩም። ያ ባይሆን ቁጣና ቅናት ፈልተው ገንፍለው መብረዳቸው አይቀርም። አንድ ቀን ይቹ ጣውንቴ እርጅና ይጫጫናትና ወይ አቅሙ ይከዳትና ውበቷ ይረግፍና ወዟ ቁጥጥ ይልና ማክሲም እርግፍ አድርጎ ሊተዋት ይችላል። ርብቃ ግን ምንም የምታረጅ አይደለችም፣ ምንም አትደክምም። ታዲያ እኔ እርሷን የምፋለምበት አቅሙ እሱ ሆነ ችሎታውን ከየት አባቴ አምጥቼው? አንሶላውና ያልጋ ልብሱን ወደ ጎን ብዬ ተነሳው። የመስኮቱን መጋረጃ ሰብሰብ አድርጌ ዙሪያውን ማተርኩ። እቃዎች ሁሉ ወደ የስፍራቸው ተመልሰው አካባቢው ወትሮ መልኩን ይዟል። ወደ በሩ መለስ ስል ደግሞ ወለሉ ላይ አንድ ማስታወሻ አየሁ። ከበር አጣጣሉ የቢያትሪስ ጽሑፍ መሆኑን ለማወቅ ጊዜ አልጠየቀኝ። አንኳኩቼ ምላሽ ሳጣ በምክሪ መሰረት ላጥ ማለትሽን ተረዳው። እኔ እንኳን ጥቂት እንድትቆይ ፈልጌ ነበር። ነገር ግን በዛሬው ዕለት በሚካሄደው የክሬንኬት ውድድር አንድ ተጫዋች ተክቶ እንዲወዳደር ለጂልስ መልእክት ስለደረሰው መሄዳችን ነው። ውድድሩ በ8 ሰዓት ስለሚጀምር መቆየት አልችልም። ጂልስ ያንን ሁሉ ሻምፓኝ ሲለጋ አድሮ ኳሱን እንዴት እንደሚያይኝ ጀለት። ማክሲምን ልንሰናበተው ፈልገን ልናገኘው አልቻልንም። ማለዳ ለቁርስ ብቅ ብሎ እንደነበር ፍሬዝ ነገሩን። ስለዚህ ሰላምታችንን እንድታደርሽልን። በማታው መዓል ከሚገባው በላይ ረክተንበታልና ለሁለታችሁም ላቅ ያለ ምስጋናችን እናቀርባለን። የልብሱን ነገር ከአእምሮሽ ፍቀሽ አውጪው። ምንጊዜም ያንቺው ቢ ነበር የሚለው የቢያትሪስ ማስታወሻ። የቢያትሪስን ማስታወሻ አንብቤ ሳበቃ ስለ ሁለቱ የትዳር ጓደኝነት፣ የደስታ ኑሮ፣ 20 ዓመታትን ስላለፈው የጋብቻ ዘመናቸው አሰብኩና ቀናሁባቸው። በ3 ወራት ፍርክስክስ ካለው ከኔ ትዳር ጋር በማነጻጸር ወደ ውጭ ከመውጣቴ በፊት ይሄ ማክሲምን አልጋ የተኛበት ለማስመሰል በትንትን አደረግኩት። እንዲያችን ክላሪስ አንዳች ይዞልኝ ካልነገረቻቸው ሌሎች ሰራተኞች እንዳያዩት ብዬ ነበር። ገላይን ከታጠብኩ በኋላ ልብሴን ቀይሬ ወጣሁ። ሮበርት ጠረጴዛዎቹን ሲያጸዳ አገኘሁትና ስለ ማክሲም ጠየቅኩት። ቁርስ ቀማምሶ መውጣቱን እንጂ ወዴት እንደሄደ እንደማያውቅ ነገረኝ። ወደ ዋናው ጽሕፈት ቤት ደውዬ ስጠይቅ እዚያም እንዳልነበር ከጻፊው ተረዳው። እመቤት ሊያነጋግሯቸው ከፈለጉ ግን ሚስተር ክሮውሊ አሉ አለ ጻፊው። በዚያን ወቅት ማንንም ለማነጋገር ፈቃደኛ አልነበርኩም። ጻፊው ግን ሐሳቤን መግለጽ ፋታ ሳይሰጠኝ ችግር አለ የሚለውን የፍራንክን ድምፅ ሰማሁ። ገረመኝ።
እንደምን አደርሽ ብሎ እግዚአብሔር ሰላምታ እንደማቅረብ ችግር አለ ብሎ መጀመሩ ቢገርመኝ እንዴት አደርክ ፍራንክ ማክሲም የት ሄዶ ነው ስል ጠየኩት። እኔ እንጃ አላየሁትም። ወደ ጽፈት ቤት አልመጣም ማለት ነው? ከነጋ አልመጣም። እሺ በቃ ቶ በቁርስ ሰዓት አላየሽውም እንዴ? ተኝቼ ስለነበር አልተገናኘንም። እርሱስ እንዴት የት ነበር የተኛው ብሎ ሲጠይቀኝ ግን ጥቂት ባመነታም ከእርሱ በላይ የማምነው ሰው ባለመኖሩ ልደብቀው አልፈለኩም። እንዲያውም መኝታ ክፍል ብቅም አላለም አልኩት። ፍራንክ ጥቂት ጸጥ ብሎ ከቆየ በኋላ ነው እኔም ጠርጥሬ ነበር አለኝ። ስማ እንጂ ፍራንክ አልኩት ተቻኩይ። ለመሆኑ ሰው ከተበተነ በኋላ ማክሲም የተናገረው ነገር ነበር እንዴ? እናንተስ ምን ስትሰሩ ቆያችሁ? እኔ ከጂልስ እና ከቤትሪስ ጋር ሳንዱች ስበላ ቆየሁ። ማክሲም ግን ይቅርታ ጠይቆን ወደ ቤተ መጻፍቱ ገባ። ከዛ እኔም ብዙ ሳልቆይ ወደ ቤቴ ተመለስኩ። ምን እንደተፈጠረም አላውቅም። ምናልባት ሚስስ ሉሲ ሳታውቅ አትቀርም። እንዴ እርሳቸውም የሉም እኮ ሄዱ እንዴ? ማክሲምን እንዳላዩትም ማስታወሻ ተውልኛል። ፍራንክ ብሎ ጸጥ አለ። እንደዚህ ብሎ ጸጥ ማለቱን አልወደድኩለትም። የት ሄደ ይመስልሃል ታዲያ? ምን ይታወቃል? ምናልባት ለሽርሽር ወጣ ብሎ ይሆናል። ማክሲም የግድ አዎ አግኝቼው ስለ ትናንትና ሁኔታ ማስረዳት አለብኝ። ሆን ብዬ ያደረኩት መስሎት ቂም ሳይዝብኝ አልቀረም። ድምጼ ድንገት ቁርጥርጥ አለብኝ። ሌሊቱን ሙሉ አምቄ ያስኩትን በየገንፍሎ ቁጮቼን ያጥብ ጀመር። ሆን ብዬ በርሱ ለማሾፍ ያደረኩት መስሎታል እኮ አልኩት። አይ እንደዚህ እንኳን አይደለም። ሆ አይደለም ነው እንጂ ፍራንክ አንተ አላየሁም አይኑ እንዴት ደፍርሶ እንደነበር። ሌሊቱን ሙሉ አንዴ እንኳን ዞር ብሎ አላየኝም ብለህ አንዴት ቃል አልወጣም አልተናገረኝም ብለህ ታምነኛለህ? ያ እንኳን በቂ ምክንያት አይደለም እንዴ? በእንግዶች ተከቦ ያየሽው ደግሞ ማክሲምን እስከማውቀው እኔ እኮ እንዲያም ይመስለው እውነት አለው ነው የምልህ። አይኔን ለማየት ቢጠየፍ ንግግር ቢናፍቀኝ አልፈርድበትም። የለም እንዴ እንኳን ማለት አይገባም። እስቲ በቀልና እንጫወታለን። መተምን የምታደርገው ነገር የለም። አንዴ ከሆነ ወዲያ ላቀናና ነገሩን እየደጋገሙ ማንሳቱ ምንም ፋይዳ የለውም። ይልቅ እኔ ትልቅ ትምህርት ነው ያገኘሁት። እንዲያው ጅብ ከሄደው ሻጩ አይነት ሆነብኝ እንጂ ምንድነው የምታወሪው? ማክሲምን ከማግባቴ በፊት እናስቤና ጠርጥሬ ቢሆን ኖሮ ዛሬ ለዚህ ባልበቃው ነበር። እንዴ እኔ ምንም እንደምትይ ሊገባኝ አልቻለም። ስለ ማክሲምና ስለ ርብቃ ነዋ ስለው በረዥሙ ተነፈሰና ጸጥ አለብኝ። ጥቂት ከቆየ በኋላ ምንድነው የምትይው ሲል ደጋግሞ ጠየቀኝ። አሁን የጠፍቶ ነው እንዲሁ ልታስለፈልፈኝ ፈልገ እንጂ ማክሲም በፍጹም እንደማይወደኝ አውቄዋለሁ። እርሱ አሁንም ቢሆን ፍቅሩ ያለው ርብቃ ዘንድ ነው። ነቃጠባ ሀሳቡ ርብቃ ብቻ ናት አልኩት። ፍራንክ በድንጋጤ ሲጮህ ሰማሁት። እንግዲህ ምን ያህል አንጀቴ እንደመገና አሁን የገባ ይመስለኛል አልኩት። መጣው ይሄ ነገር እንዲህ በቀላሉ በቴሌፎን የምናወራው አይደለም። መጣው አለኝ። ቴሌፎኑን ለመዝጋት ወረድ ሳደርገው ሚስስ ደንተር በማለት እየጮኸ ሲጣራ ሰማሁት። ክፍሉን ለቅቄ ወጣሁ። ወዴት እንደሚሄድ ባላቅም ቤቱ ስላስጠላኝና ሂጂ ስላለኝ ብቻ ወደ መናፈሻ ገባሁ። ጃስፐር ተከተለኝ። ወደ ሸለቆ የሚያመራውን መንገድ ሲያያዘው ጉሙ አንድ ጊዜ መጣና አካባቢውን አለበሰው።
አይኔን ወደ ቤቱ ስመልሰው አንድ ጥላ መሰል ነገር ከአንደኛው መስኮት ተጠግቶ ቁልቁል ሲመለከታየው በጣም ደነገጥኩ። ማክሲም መሰለኝ። አለመሆኑን ያወቅኩት ግን ጥቂት ቆይቶ ጎሙ ትንሽ ለቀቅ ሲያደርግና የቆመው አካል መንቀሳቀስ ሲጀምር ነው። ሚስስ ዳንቨርስ። አዎ ሚስስ ዳንቨርስ። አሮጊቷ ከዚህ ላይ ሆነው እንቅስቃሴን ሁሉ ሲቆጣጠሩ ነበር ማለት ነው። ቀደም ብለው እዚያው መሽገው ከነበር በቴሌፎን ከፍራንክ ጋር የተጨዋወትነውን ሁሉ ሳይሰሙ አልቀረም። ሐዘን የተቀላቀለበት ድምጼ ለቅሶዬን ሲሰሙ ምን ያህል እንደሚፈነድቁ ሲታወሰኝ ነው። ለዚህ ሁሉ ያበቁኝ እርሳቸው በመሆናቸው ቢፈነድቁብኝ ይገባቸዋል። ድሮ እርሳቸው ነው፣ የርብቃም ጭምር። በቀጥታ ስከንፍ ወደ ቤት ተመለስኩ። ደረጃውን እየሮጥኩ ወጣውና የርብቃን ክፍል ከፍቼ ገባው። ሚስስ ዳንቨርስ እዛው መስኮቱ አጠገብ እንደቆሙ ነበር። ሚስስ ዳንቨርስ ብዬ ሁለቴ ከተጣራው በኋላ ዞር ብሎ አዩኝ። አይኖቻቸው ቀልተዋል፣ አማምጠዋል። ፊታቸው ጥቀርሻ ለብሷል። ምን ነው አሉኝ በኮረነነ ድምፅ። እንደ ትናንቱ ማታ የቤስ ፈገግታቸውን ያሳዩኛል ብዬ ነበር የጠበቅኩት። እንኳን ሊፈግጉ ፊታቸው ጭልም ብሏል፣ ኮስቁሏል። ድክም ብሎ ሳያቸው ግራ ተገቦ ምን ማለት እንደሚገባኝ ሳላሰላስል በእኛ ለቅሶ ባቀላቸውና ባሳበጣቸው አይኖቻቸው ትኩር ብሎ ሲያዩኝ ከቆዩ በኋላ የምግቡን ዝርዝር እንደተለመደው ቦታ ላይ አኑሬልዎታለሁ፣ እንዲለወጥ የሚፈልጉት ነገር አለ ሲሉ ጠየቁኝ። ስሙ ሚስስ ዳንቨርስ በማለት ጀመርኩ። ለንግግር መንገዱን ስለከፈቱልኝ የልብ ልብ ተሰማኝ። ይዤ የቆየሁትን የበሩን እጀታ ለቀቄው ደርሳቸው ተጠጋው። ስሙ ሚስስ ዳንቨርስ፣ ስለ ምግቡ ዝርዝር ለመነጋገር እንዳልመጣው ልቦናው እያወቀ ለምን ሊያሳሱኝ ይሞክራሉ አልኳቸው። መልስ አልሰጡኝም። ሲያልሙት የነበረውን ስለፈጸሙ ልቦ ቅቤ ጠጣ አይደል እንዴ ስል ጠየቅኳቸው። ፊታቸውን አዞሩብኝ። በመስኮት ውጭውን እያዩ ምን ነው እዚህ ማንደር ላይ ባልመጡብን? ማርሶ መምጣት ማንም እንዳልተደሰተ አውቁም። ያኔ መሰለ ሰላማዊ ኑሯችንን ከሚያደፈርሱብን እዛው ፈረንሳይ ውስጥ አርፎ ቢቀመጡ እንዴት ያለ ረፍት በሆነልን። ምን እዚህ ያመጣኝ ሚስተር ዳይንተር ፍቅር መሆኑን ዘነጉት ልበል ወይስ? እውነት ለእርሳቸው ፍቅር ቢኖሮ ኖሮ በፍጹም ባላገቧቸው ነበር ሲሉኝ የምናገረው ጠፋኝ። አሮጊቷ አይናቸውን ከመስኮቱ ባሻገር እንደተከሉ ንቅ በሚለው ድምጻቸው ቀጠሉ። በመጀመሪያ ጥልት ነበር ያደረኩት፣ አሁን ግን ሐሳቤን ትቼዋለሁ። እንዴ በምን ምክንያት ነው የሚጠሉኝ? ምን በደልኩት እኔ? የሚስስ ዳንቨርስን ስፍራ ለመንጠቅ በመሞከሩ ነው። ለምን የማንደርሊን የዕለት ተዕለት እንቅስቃሴ በሚመለከት አንድም ያደረኩት ለውጥ እንደሌለ እያወቁ ሁሉን ነገር እንዳሻውት ብዬ ደርሶት ውጪ የለም እንዴ? ሀብዬ ይህን ግቢ ከረገጥኩበት አንድ ቀን አንስቶ ፊቶን ያተቆሩብኝ እርሱ ኖት እንጂ እኔ ከእርሱ ጋር መልካም ግንኙነት ለመፍጠር ያልጣርኩት ጊዜ የለም አልኳቸው። መልስ የለም። እንዴ ደግሞስ ለሁለተኛ ጊዜ መጋባት በኔና ማክሲም ነው የተጀመረው። ሰው የመጀመሪያ ጋብቻው በልዩ ልዩ ምክንያቶች ሲፈርስበት ዳግም ማግባቱ እንግዳ አይደለም። ታዲያ እኔ ማክሲምን ማግባቴ እንደወንጀል በሟች ላይ የፈጸምኩት በደል አድርገው የሚያወሩት ለምንድን ነው?
እኔና ማክሲም እንደማንኛውም ሰው ደስተኞች ሆነን የመኖር መብት የለንም ማለት ነው? ይህን ስላቸው ዞር ብለው አዩኝና ሚስተር ዳይንተር ናቸው እንዴ ደስተኛው? ማንም ደንቆሮ አይናቸውን በማየት ብቻ የሚናገረው ደስታ ከራቃቸው ዘመንም የለ። እሷ ከሞተች በኋላ አንድም ቀን ተደስተው አያውቁም አሉ። ሐሰት ፈረንሳይ በነበርንበት ወቅት እንዴት ደስተኛ እንደነበር ሳቀው። ጨዋታው ሳቁ። እንዲያውም ከደስታ ብዛት ጭራሽ ጎረምሳ ነበር የሚመስለው። ለዚያማ ወንድ መሆናቸው ቀረ እንዴ? ሙሽራ ማቀፍ ልቡን የማይተረክከው ወንድ ከቶ ይኖራል? በማለት ትከሻቸውን እየወጣጠሩ የፌስ ጥርሳቸውን ብልጭ አደረጉብኝ። ምንም ቢሆን ሚስተር ዳይንተር እኮ 46 ዓመታቸው ነው አሉኝ። ንድድ አለኝ። ምን ያህል ቆይ ቢዳፈሩኝ ነው እንደዚህ የሚሉት አልኳቸው። ፍራቻ የተገፈፈልኝና ቀጥ ብዬ ወደ እርሳቸው እጃቸውን ይዤ እያወዛወዙ እድሜ ለርሶ ትናንት ማታ ያንን ቀሚስ እንድለብስ ያደረጉት ሆን ብለው ነው አይደል? የማክሲምን ስሜት ለማድባት እንዲበሳጭ ብለው እንደሆነ ኋላን የገባኝ። እስከዛሬ ተበሳጨው እስከዛሬ የተሰቃየው አንሶት ነው ይህንን የጠነሰሱለት። ለመሆኑ የማክሲምን መሰቃየት ሚስስ ዳይንተር ከመቃብር እሷን የሚመልሳት ይመስሎታል ወይ? ታይም ባክሽ ብለው እጃቸውን መንጭቆ አስለቀቁኝ። ቢሰቃይ ባይሰቃይ እኔ ደንታ ይመስልሽ? እርሱ ስለ እኔ ስቃይ መች አስበቅና ምን ማለትሽ ነው? አንቺ በእርሱ አገር ተተክተሽ እዚህ መኖርሽን ህሊናዬ በጸጋ ሊቀበለው የሚችል ይመስልሻል? በእርሷ ክብርና ምርጥ ዕቃዎች ስትጠቀሚ አይኔ ማየቱን የሚፈቅድ ይመስልሻል ወይ? አፈሩን ገለባ ያርግላትና እውነተኛዋ ሚስስ ዳይንተር ሐቀኛዋ እመቤቴ መቃብር ተጭኗት እነ ሮበርት እነ ፍሬስ ሚስስ ዳይንተር ይህን አለች ሚስስ ዳይንተር ይህን አረገች እያሉ ያለ ስምሽ በስሟ ሲጠሩሽ ልቤ ምን ያህል ጨሰስ ብቅል እንደሚል ባወቅሽልኝ። ታዲያ ሚስስ ዳይንተር ተሰቃየ ብትይ ሲያንስ ሆኖ በገዛ እጁ ያመጣው ስለሆነ ተከባበት ይወጣ። ቀን በሐሳል ሌሊት በህልም እየመጣችበት የቁም ቁስሉን እየቀሰቀሰች ነው። ጋናም ሲወርድ ይታየኛል። በተዋቸው አይተውኝ እያለች ዘውትር በሐሳብ ትመላለስብኛለች። አይ ሰው አለማወቅ የእኔቶ ሚስስ ዳይንተር እኮ የአንድ ልብና ወኔ ነበር የነበራት። ምን ነው ወንድ አድርጎ የፈጠረሽ ነበር መላት አሉ አይናቸውን እያጉረጠረጡ። እጅግ መናደዳቸውን የተረዳሁት እኔ ከኔ ያልፈው ማክሲምን ጭምር ከብሬታ በመንፈጋቸው ነበር። ምን ነው ግን ቢበቃውት ሚስስ ዳንቨርስ ይህን ሁሉ ምን አመጣው? እንደርሱ ሁሉ የሚነካ ስሜት ያለኝ ሰባይ ፍጡር እኮ ነኝ። ምን ነው ፊቱ አቁሞኝ ይህን ሁሉ ስለ እርሷ ሲያሽጎደጉዱልኝ ምን እንደሚሰማኝ አይሰማዎትም? ተማጽኖዬን ቆብም ሳይሉት ቀጠሉ። የልጅነቱ ውበቷስ ነበር የምትመስሉ። ገና 12 ዓመት ልጅ ሳለች ውበት ባሱሪ ያጠለቀውን ሁሉ የሚያማልል ነበር። ዳኒ ከፍ ስል ይበልጥ ቆንጆ ነው አይደለም ሆነ ትለኝ ነበር። ከዛ አረንደው በዛ እድሜዋ ከአዋቂዎች ጋር ስትጫወት ስትከራከር አስተሳሰቧና እውቀቷን መደንቅ አልነበርም። አባቷንማ በትንሿ ጣቷ ነበር የምታሽከረክራቸው። ከአጎቷ ልጅ ከሚስተር ጃጋ ደግሞ ገና ከልጅነታቸው ጀምሮ ሲግባቡ እንዲህ አልነበረም። እርሱም እንደመቤቴ ወኔያም ነበር። የባህር ኃይል ስልጠናውን ረግጦ የወጣው ጥብቅ ስነ ስርዓቱ አልዋጥ ቢለው ይኸው ማን ደፍሮኝ
የሚለው ወኔው ቢያየልበት ነበር አሉኝ። አፌን ከፍቼ በድንጋጤ ተውጬ አደምጣቸው ነበር። አያይዘውም ስለ ኃይለኛነቷ፣ ስለ እውቅ ፈረስ ጋላቢነቷ፣ ስለ አጠቃላይ አካልና የመንፈስ ጥንካሬዋ ሲያወሩልኝ ከቆዩ በኋላ ለማንም የማትበገር ነበረች። አንበሳ ምን ያደርጋል የማታ ማታ መረታት አይቀርምና ተረታች። ታዲያ አይረታት መሰውንና ባህሩ አየደባት ውሃ በላት እንጂ አሉና ጸጥ አሉ። ፊታቸው ቂርይር አለ። ከዛ እሬታቸውን ያቀልጡት ጀመር። ደነገጥኩ። ሚስስ ደንቨርስ እባክዎ ወደ ክፍሎ ሄደው ይረፉ አልኳቸው። በግልምጫ አነሱኝ። ምን ነው ብትይኝ? እኔ ያዘኔን በገለጽኩ። አንቺ ምን ተነካሽ? ስለማላፍርበት በሬን ዘግቻ አይደለም ማለቅሰው። እኔ እንደ ሚስተር ዶይንተር በሬን ጠርቅሜ ላይታች አልንቆራጠጥም። እንዴ ምን ማለቱ ነው? ሚስተር ዶይንተር በፍጹም እንዲያደርግም በያ ዋሽሽ በይ ደግሞ። እኔ ነኝ የቤተ መጻሕፍቱን በር ዘግቼ ወጥመድ ውስጥ እንደገባ አውሬ የምንቆራጠጠው? ስንት ቀን በበሩ ቀዳዳ ያየሁትን። እሺ ብቀውት እንዲህ ያለውን ነገር ባልሰማ ነው የሚሻለኝ። ላትዘልቂበት ለምን ትሟገቻለሽ ታዲያ? አሁን እንግዲህ አንቺ ነሽ በሰርጉ ሰሞን ደስተኛ አድርጌው ነበር የምትዩ። ልጁ ልትሆኚ የምትችይ አንቺ ጮርቃ ልጅ እሱን ታስደስቻለሽ። ስለ ወንዶች ባህሪያት ምንም የምታውቂ ነገር አለና አሁን አንቺ ነሽ እመቤቴን የምትተኪ። ሰራተኞቹ እንኳን እንዴት እንደሚያሽማጥጡብሽ ባየሽ። ይብቃዎት አልኩኝ እኮ ሚስስ ዳንቨርስ። ይልቅ ወደ ክፍሉ ሂዱ። ልሄድ እንዴ? ጉድ እኮ ነው። ቀጭኗ እመቤት እንድሄድ አዘዙ። ከዛስ ምን ሊኮን? እኔ ስሄድልሽ ሮጠሽ ለሚስተር ዶይንተር ሰደበችኝ ብለሽ ልትነግሩ? ያኔ ስለ ሚስተር ጃክ መምጣት እንደነገርሽው አሁን ደግሞ እንዲያለችኝ እንዲያረገችኝ ልትዩ እንደሆነ መስጣፍቶኝ። እኔ ይህንን በፍጹም አልተናገርኩም። ኧረ አልነገርሽው? አንቺ ካልነገርሽው ጣራው ነው ወይስ ግድግዳውን የነገረው? ፍሬዝ አልነበር? ሮበርት አልነበር? ወይ ጉድ! ወፍ እንኳን ዝር እንዳላለ እያወቅኩት አልነገርኩትም ትይያለሽ። ከዚህ ወዲህ ነው ለአንቺም ለእርሱም የማትረሱት ትምህርት ልሰጣችሁ ቆርጬ የተነሳሁት። እኔ እንደተሰቃየሁት ሁሉ እርሱም መሰቃየት አለበት። የእርሱ መሰቃየት አለመሰቃየት ደስታዬ መሰለሽ? ደስታዬ ነው መሰለሽ? ወይ ንገሪኝ እስቲ። ከሚስተር ጃክ ጋር እንዳልገናኝ የምታገደበት ምክንያቱ ምንድን ነው? የእመቤቴን የማይበት አንድ እርሱ ቢቀረኝ እንዳንተያይ መታወጁ ምን በደልኩ? እሱስ ምን በደለ? ሁለተኛ ደጃፌን እንዳይረግጥብኝ ብዬሻለሁ። አይርገጥብኝ። ይህ መጨረሻ ማስጠንቀቂያ እንደሆነ ይግባሽ ተባልኩኛ። ቀናተኛነቱ አሁንም ባይለቀው አይደል እንዴ ማለቱ አይደል ወይ አሉኝ አሮጊቷ። ሰውነታቸው እየተንዘበዘበ ውግዘታቸው በዚያ በቃ ብዬ ተገላገልኩ ስል ቀጠሉ። በሕይወት ስላለችም መቅናት፣ ከሞተች በኋላ መቅናት ምን ማለት ነው? ሚስተር ጃክን እኮ ዛሬ ብቻም ሳይሆን ያኔም አትድረስብኝ ነበር የሚለው። ይህን ሁሉ መብከንከን ዛሬም ከአይምሮዬ እንዳልፍቃት አዎ አይደለም የሚያመላክተው። በርግጥ ቢቀና አይፈረድበትም። እኔ ሆንኩ የሚያውቃት ሁሉ እንደቀናባት ነበር። ታዲያ እርሷ ደንታ ያላት መሰለሽ? ማንንም ከመጤፍ አትቆጥርም ነበር። ታያቸው ባክሽ ዳኒ፣ ይንጨርጨሩ። እንዳሻኝ ከመኖር ማንም ሊያክደኝ አይችልም ትለይ ነበር። ተስቅባቸው ነበር።
አይቷ ጥቆ ጨርቁን ጥሎ የማይከፍ እኔ ነኝ ያለ ሱሪ ያጠለቀው እንዳልነበረም ይገባታል። ደግሞ ስንቱን ወንድ ስታተረማምሰው እንደነበር ያየሁት አይደል? ሎንዶን ውስጥ የተዋወቀቻቸውን ሰዎች እዚህ ድረስ እየጋበሰች ባህሩ ድረስ ይዛቸው ስትሄድ እዛኛው ጎጆ ውስጥ ራስ ስትጋብዛቸው ደስ ካላትም ልተኛቸው ነበር። ደግሞ እሷን አግኝቶ ማን አልተኛም ሊል። በማግስቱ ስትመለስ ደግሞ ምን እንደተደረገ ምን እንዳልተደረገ አንዷም ሳትቀር በዝርዝር ትነገረኝ ነበር። ጉዳዩም አልነበር። እንደ ፌዝ እንደ ጨዋታ ነበር የምትቆጥረው። ታዲያ ሰው ሁሉ ትክን ድብን ቢል ሲያንሰው ነው ሚስተር ጆይንተር ብቲ፣ ሚስተር ጃክ፣ ሚስተር ክሎሪ ብቲ፣ ኧረ ወዲያ ሁሉ ነበር። አዎ ሁሉም ነበር አልኩሽ። በቅናት ብድ የሚለው በቃ ወተባኮ ይህን ሁሉ መስማት አልፈልግም ስላቸው ይበል ተጠግተውኝ ለማጣታቸውን እየቀሰሩብኝ እኮ ለአንቺማ ምን ሊረባሽ ልክሽን ታውቂል። ብትወጪ ብትፈርጪ ከእርሷ እንደማትስተካከይ መጫጣሹ። አሁንም ቢሆን እውነተኛይቱ የማንደርሌ እመቤት እርሷ እንጂ አንቺ አይደለሽም። ሕይወት አለኝ አትበይ፣ በደንሽ ነው ያለው። ተንቀሽ ተረስተሽ እንደ ጥላ እንደ መንፈስ ተቆጥራሽ ነው ያለሽው። ምነው ታዲያ ከዚህ ሁሉ ውርደት ማንደርሌ ለእርሷ ለቀሽላት ብትሄጂ አሉኝ። ፈሯቸው። ስሻቸው እየተከተሉ ክንዴን ጥርቅም አድርገው ያዙት። ማንም ሳይፈልግሽ መቀመጡ የምን ሙዝዝ ማለት ነው? እሱም አይፈልግሽም። ከእርሷ ጋር ነው መኖር የሚፈልገውና ምን ነው ቤቱን ለቀሽላት ብትሄጂ? እርሷን ሳትሆን አንቺ ነበርሽ መሞት የሚገባሽ። በዚያ በእርሷ ክብር ገላ መተኪ አንቺ ሬሳ ነበር እዚያ ቤተ ክርስቲያን ወስዶ ሞርወር እያሉ እየገፈታተሩ ወደ መስኮት ወሰዱኝ። እስቲ ቁልቁል ተመልከች፣ ይልቃውን በደንብ አድመጪ። ለዘላለም የሚረባሽን ምክር ልስጥሽ። ከዚህ ዘለሽ ለምን አትገላገይም? አይዞሽ ዝለይ፣ አይጎዳሽም። የዘላለም እረፍት ነው እንጂ ሞክሪው። ባህሩስ መስጠም ምን ያህል የሚጎዳ ይመስልሻል? አይደለም። መስኮቱ ክፍት ነበር። ኩሙ ድንገት መጥቶ አካባቢውን አለበሰው፣ አይኔን ጋረደው፣ አፍንጭ ሰርስሮት ገባ። የመስኮቱን ጠርስ እንደያዝኩት ፈዝዤ የቀረው። አትፍሪ እንጂ ከፈለግሽ ትገፋኛለሽ ብለሽ ከፈራሽ እኔ ልራቀልሽ፣ አለካሽም። አንቺ ራስሽ ዝለይ። የሚስተር ጆይንተር እንደጋፋተሽ ፍቅሩን ነፍጎሽ ደስታ ርቆሽ እንደ ስቃይ ኑሮ ከምትኖሪ መገላገሉ አይሻልም? የሚለው የሚስስ ዳንቨርስ ማስፈራሪያ እንደ ህልም ይሰማኝ ነበር። አይኔን ቁልቁል ታካልኩት። ሰገነቱ ላይ የነበሩት አበቦች ከነ ማስቀመጫቸው ይታዩ ነበር። ድንጋይ ነጥፎ የሰገነቱ ወለል አባጣ ጎርባጣ የሌለበት ለስላሳ ምንጣፍ መስሎ ታየኝ። ኩሙ ሩቅ ያስመስለዋል እንጂ ወለሉ ያን ያክል የራቀ ግን አልነበረም። ምነው ማዘዩ በሞክረው እንጂ ይሉኛል አሮጊቷ። ኩሙ እየከበደ መጣና እይታዬን ሁሉ አጨለመው። ሁሉ ነገር ደበዘዘብኝ። ልዩ ዓለም ውስጥ የገባው መሰለኝ። የመስኮቱን ጠርዝ የተለቀፍኩባቸው እጆቼና ሚስስ ዳንቨርስ አጥብቀው ያዙት የግራ ክንዴ ብቻ ነበሩ በእውን ዓለም ውስጥ መኖሬን የሚዘክሩኝ። አሮጊቷ እንዳሉኝ ብዘል ኃይለኛ ህመም ቢሰማኝ ወዲያው ጭጭ እንደምል ተሰማኝ። ግን ስወድቅ ከታች የሚቀበሉኝ ድንጋዮች አይታዩኝም። ጭጋጉ ይጋርዳችኋልና እንዴት በያትፍሪ ይሉኛል ሚስስ ዳንቨርስ ከጆሮ የተጠገተው። አይኖቼን ከደንኳቸው አጥወለወለኝ። እጆቼ ዝለዋል። አፍንጫዬን ሰርስሮ የሚገባው ጉም ያደነዘዘኝ ገባ። ከእንግዲህ ስለ ደስታ ስለ ማክሲም ፍቅር ማሰቡ ይብቃኝ አልኩኝ። ርብቃንም ደርሳት አልኩ። ሁሉንም ነገር ለነሱ አይደለም በቃ እጆቼን ቀስ በቀስ አላቀቅኳቸውና በረሽሙ ተነፈስኩ። መንቀሳቀስ ልጀምር ስል ዙሪያ ገባውን ያን
የተናወጠ ፍንዳታ ተሰማ። ጉሙ ተናጋ፣ ጸጥታው ደፈረሰ። አይኖቼን ገለጥኳቸው። ይግድ ሚስስ ዳንቨርስ ላይ ያፈጠጥኩባቸው ሌላ ፍንዳታ፣ ሌላም ተከታተለ። የፍንዳታው ድምፅ ያወካቸው። አዋፍ ከየመሸጉበት እየወጡ ቱር ይሉ ጀመር። ያክናፋቸው እርግብግቢት አየሩን እየሰነጠቀ አስተጋባ። ምንድነው ነገሩ አልኩ። ሚስስ ዳንቨርስ ለቀቁኝ። አካባቢውን ቃኘት ታረጉና ሮኬት እየተተኮሰ ነው፣ ችግር የገጠመው መርከብ መኖሩንም ያመላክት ተኩስ ነው አሉ። አይናችንን ተክለን ማድመጥ ያዝን። ወዲያው ከም የሚል ድምፅ ተሰማ። ሰከነቱ ላይ ነበር የሰው ኮቴ።